ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ጌታ ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል ያንቺ ፈዋሽ አዳኝ እጅ ዛሬም ለኔ ተዘርግታ ባጢአት ርቄ እንዳልጓዝ አስረኛል በውለታ ደግሞ ሲሞት ምርጫ ቢሆን ካንተ ወደ ማን ይኬዳል አባቴ ፍቅር እኮ ጌታዬ ፍቅር እኮ ዓለምን ያስክዳል አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ጌታ ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ አንተ ሞቴን ባትሞትልኝ ወዴት ነበር እኔ ዕጣ ከንቱ ነበር ማንነቴ ተሸናፊ ለዚህች ዓለም ግን አንተ ያስከው አባቴ ያስከው ይኖራል ዘላለም አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ጌታ ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል መቅደስን ተጠግቼ አይቻለው ብዙ ነገር በልቤ ውስጥ ያስቀመጥኩት እንደ ለሰው አይነገር ግን የሆነው ሁሉ ሆኖ የለም ዛሬ ያላለፈ የመከራው እሳት የፈተናው እሳት ባንተ የታለፈ አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ጌታ ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል አይጠፋኝም ያ ፈገግታ ልጄ ብለህ ያሳየኸኝ አመፀኛ
ፍቅር ስሙም ኢየሱስ ነው ስሙም ኢየሱስ ነው የጽድቃችን ምስጢር አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል ስለፈረቅ ሳለቅስብህ እሺ ያልከኝ ሁሉ ሆነ ማይሆንለት ነገር የለም ለካስ ባንተ የታመነ መቸኮሌ መታለፌ አምላኬ ሆይ ለከንቱ ነው መፈጸሙን አይቀር ጌታ አንተ ያልከው አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል በሬዎቹን አስወጥቷል ርግቦቹን አስወጥቷል ነገር ግን ሰዎቹን ምንም አላላቸው እንዲህ ብቻ ነው ያላቸው የአባቴን ቤት የንግድ ቤት አደረጋችሁት የሚል ቃል ነው በመጨረሻው ቤተ መቅደሱን በማጽዳት ዘመቻ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው እንዲህ የሚል ቃል ነው የአባቴን ቤት የሌባ የወንበዴ ዋሻ አደረጋችሁት የሚል ቃል ነው የተጠቀመው የመጀመሪያው የንግድ ቤት አደረጋችሁት እንዲል ነው መፋይቱን የሚመለከት ነው ይሸጡ ይለወጡ የነበሩትን እንስሳትን የተመለከተ ነው በሰው ልጅ ህሊና በሰው ልጅ ልቡና በሰው ልጅ አይምሮ ውስጥ ነግሶ የነበረውን እንስሳዊ ጠባይ የከብቶችን ጠባይ የርግቦችን ጠባይ የበግነት ጠባይ እነዚህን ጠባያት ነው አስቀድሞ የገሰጸው ጌታ አስቀድሞ በወንጌል የሚነገረን በውስጣችን ያለው ጠባይ እንዲወጣ ነው ይላል የማስመሰል ጠባይ የፈሪሳዊነት ጠባይ የግብዝነት ጠባይ የውሸት ጠባይ የቂም ጠባይ የበቀል ጠባይ እነዚህ ናቸው አስቀድሞ ቢገሰጹት ይሄ ገመድ ጅራፍ ተብሎ የሚጠራው ወንጌልን የሚገልጥ ነው የእግዚአብሔርን ቃል የሚገልጥ ነው የቤተክርስቲያንን ስርዓት የሚገልጥ ነው የካህናትን ስልጣን የሚገልጥ ነው የቤተክርስቲያንን ስልጣን የሚገልጥ ነው ትእዛዝን የሚገልጥ ነው በገመድ ጅራፍ እነዚህ እንስሳት ማስወጣት ማለት የካህናት ስልጣን የቤተክርስቲያን ትምህርት የቤተክርስቲያን ስልጣን በወንጌል በእግዚአብሔር ቃል በእኛ ውስጥ ያለውን እንስሳዊ ጠባይ መገሰጽ ነው የጾሙ ዓላማ እሱ ነው ለምሳሌ የእንስሳትን ተዋጽኦ የማንበላበት ምክንያት በጾም ስጋ የማንበላበት ምክንያት ወተት የማንጠጣበት ምክንያት እንቁላል የማንበላበት ምክንያት አጠቃላይ ከእንስሳት የተገኙ ነገሮችን በሙሉ የማንመገብበት ዋና ምክንያት እንስሳዊ ጠባይ ከኛ እንዲወጣ መስራት ነው ልምምዱ ነው የእንስሳት ጠባይ ምንድነው ዝሙት
የእንስሳት ጠባይ ምንድነው? ፍትወት። የእንስሳት ጠባይ ምንድነው? ደመነፍስ። የእንስሳት ጠባይ ምንድነው? አብዝቶ መተኛት። የእንስሳት ጠባይ ምንድነው? አለማሰብ። የእንስሳት ጠባይ ምንድነው? አለማስተዋል። እነዚህን ጠባዮች ከውስጣችን አውጥተን እንድንጥል ነው ዓላማው። ምክንያቱም ሰው ሲፈጠር ጠባዩ ሁለት ነው። አንደኛው እንስሳዊ ጠባይ ነው፣ ሁለተኛ መልአካዊ ጠባይ ነው። እንስሳዊ ጠባይ ተብሎ የሚጠራው መብላት፣ መጠጣት፣ መተኛት፣ መነሳት፣ መራባት፣ እነዚህ ነገሮች እንስሳዊ ጠባዮች ናቸው። እነዚህ በሰው ልጅ ላይ በዝተው ሲታዩ ሰው ከእግዚአብሔር ይለያል። እነዚህን ከሰው ውስጥ ለመቀነስና ወደ መልአካዊ ጠባይ ከፍ ለማድረግ እንስሳዊ ጠባያችን ከውስጣችን እንዲቀዘቅዝ ይደረጋል። የጾም ዓላማ እሱ ነው። የምራብ ዓላማ እሱ ነው። የጸሎት ዓላማ፣ የስግደት ዓላማ፣ የምስጋና ዓላማ፣ ማህሌት የመቆም ሰዓታት የመቆም ቃለ እግዚአብሔርን አብዝቶ የመናገር ጉባኤ የመስራት ዓላማ እነዚህ በማድረግ ነው። ጌታ የገሰጸው እነዚህ ነው። ነገር ግን እነዚህ ነገሮች ተገስጸው ከውስጣችን የማይወጡ ከሆነ መጨረሻ ላይ እኛ እንወገዳለን። ጌታ ያደረገው ይህንን ነው። በ30 ዓመቱ ገና አገልግሎት እንደጀመረ ወደ ትልቁ መቅደስ፣ ወደ ኢየሩሳሌም መቅደስ፣ ወደ ትልቁ ምኩራብ ለመጀመሪያ ጊዜ አገልግሎት እንደጀመረ ከቃና ዘገሊላ በኋላ ያደረገው ለመስዋዕት የቀረቡትን ከብቶች እነሱን ማስወገድ ነው። የመጀመሪያው 3 ዓመት ጠበቃቸው። በ30 ዓመቱ አጸዳ፣ ምልክት አድርጎ ሰጣቸው። የንግድ ቤት አታድርጉት አላቸው። አትሽጡ በዚህ ቦታ አላቸው። አትለውጡ በዚህ ቦታ አላቸው። አትዋሹ በዚህ ቦታ አላቸው። ማስጠንቀቂያ ሰጣቸው። 3 ዓመት ሙሉ ግን አልሰሙትም። በ3ኛው ዓመት ግን እነሱን እየገፈተረ አስወጣቸው። ሰዎቹ ተገፍትሮ መውጣት አለ። አልሰማ ካልን፣ አልታዘዝ ካልን ተገፍትሮ መውጣት አለ። በሞት ተገፍትሮ መውጣት፣ በበሽታ ተገፍትሮ መውጣት፣ በጦርነት ተገፍትሮ መውጣት፣ በረሃብ ተገፍትሮ መውጣት፣ በልዩ ልዩ መቅሰፍት ተገፍትሮ መውጣት አለ። አልሰማ ካልን ምን ይሆናል? ስርዓት ማንጠብቅ ከሆነ፣ ትእዛዝ ማንጠብቅ ከሆነ፣ እንደ ሕጉ ማንሄድ ከሆነ፣ ማንሰማ ከሆነ፣ እምቢ የምንል ከሆነ ተገፍትሮ መውጣት አለ ከመቅደሱ። ደግሞም ተገፍትሮ የወጣንባቸውን ጊዜ አይተናል። ወደ መቅደሱ እንዳንገባ መቅደሱ የተዘጋንበትን ዘመን አይተናል። እንዳንቆርብ የሆንበትን ዘመን በጥቂቱም ቢሆን አይተናል። ማህሌት እንዳንገባ የሆንበትን ጊዜ አይተናል። ሰላምታ እንዳንሰጣት፣ አብረን እንዳንበላ፣ አብረን እንዳንጠጣ የሆንበትን ጊዜ አይተናል። አብረን እንዳንሰላ በርቀት ወንበር እየተደረደረ በሜትር እየተለካ የተቀመጥንባቸውን ጊዜያት አይተናል። በማስካፋችንን ሸፍነን ትንፋሻችን የሌላ በሽታ መንስኤ እንዳይሆን የተጨነቅንባቸውን ጊዜ አይተናል። ተገፍትረን በጥቂቱም ቢሆን ምልክት የተሰጠንበትን ጊዜ አይተናል። ይመናል መቅደሱን እንደሚገባ ካላከበር ነው፣ ወንጌልን እንደሚገባ ካላከበር ነው፣ የቤተክርስቲያኒቱን ስርዓትና ሕግ፣ ደንብ፣ መመሪያ እንደሚገባ ካላከበር ነው፣ ካልገባ የጌታን ፍቅር ካልተከተልን ታግሶን መጨረሻ ላይ ተገፍትረን የምንወጣባቸው መዓቶች ይመጡብናል። እግዚአብሔር ከዚህ ሁላችንን የሚሰውረን። ይሄ ነው የምኩራብ ምስጢር። ይሄ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያው ማጽናት የሰዎቹን ጠባይ ገሰጸ። እባካችሁ የንግድ ቤት አታድርጉት፣ ይህን ቤት አለ። የጥቅም ቤት አታድርጉት፣ የዝምድና ቤት አታድርጉት፣ የወገን ቤት አታድርጉት፣ የሌላ ልዩ ልዩ ነገር ማድረጊያ ስጋዊ ነገር ዓለማዊ ነገር ማሰቢያ አታድርጉት ብሎ ገሰጸ። ሰዎቹን ቢስሉ ግን ራሳቸውን አስወጣቸው እየገፈተረ። ይሄ ምስጢር የሚያሳይ ነው። እነዚህ ሰዎች ለመሆኑ ምንድናቸው የሚለውን ላሳይና ወደ ሁለተኛው ልምጣ። በእምነት ላይ ምን እንጨምር ነው? በእምነት ላይ ምን እንጨምር? ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እነዚህ ሰዎች እምነት የነበራቸው ግን ምግባር ያልነበራቸው ናቸው። ልብ በሉ። ከምኩራቡ የተባረሩት ሰዎች ሃይማኖት የነበራቸው፣ እምነት የነበራቸው፣ መቅደሱ ቅዱስ እንደሆነ የሚያምኑ ግን እንደ መቅደሱ ቅድስና ግን የማይኖሩ ናቸው። እግዚአብሔር እንዳለ የሚያምኑ ግን ደግሞ እግዚአብሔር እንደሚፈልገው ያልተጓዙ ናቸው። እግዚአብሔር ያንን መቅደስ እንደሰጣቸው የሚያምኑ ግን በዚያ ልክ የሚያይሄዱ፣ በዚያ ትእዛዝ የማይሄዱ፣ ያም ስርዓት የማይጠብቁ ናቸው። ሁላችንም እናምናለን፣ ሁላችንም ሃይማኖት አለን። በጣም ትልቁ ችግር ግን ሃይማኖት አለን፣ እምነት አለን፣ በሃይማኖታችንና በእምነታችን ላይ ምግባር አንጨምርም። በነገራችን ላይ ይህ የቅዱስ ጴጥሮስ መልእክት የተጻፈበት ዋና ምክንያት አንዱ ምክንያት ይሄ ነው።
እምነት ብቻ ያድናል ብሎ የሚያምኑ ሰዎች ነበሩ በዚያ ዘመን። ቅዱስ ጴጥሮስ ሁለተኛውን መልእክት የጻፈበት ምክንያት ይሄ ምግባር አያስፈልግም። አንድ ሰው በ40 ቀን በ80 ቀን ከተጠመቀ በኋላ የልጅነትን ጥምቀት ካገኘ በኋላ የፈለገውን አይነት ኃጢአት ቢሰራ ችግር የለውም፣ በኢየሱስ ክርስቶስ ይጸድቃል፣ እንዲያው በጸጋው ይጸድቃል እያሉ ይቀልዱ ለነበሩ ሰዎች ነው መልእክት የተጻፈው። በጣም ብዙ ሰዎች አሉ ሃይማኖት እያላቸው እምነት እያላቸው ምግባር ላይ የሚቀልዱ ሰዎች አሉ። በሃይማኖት ላይ ምግባር ያስፈልጋል፣ በእምነት ላይ ምግባር ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ምግባርን አስተምሯል። ስንጾም እንዴት መጾም እንዳለብን፣ ስንጸልይ እንዴት መጸለይ እንዳለብን፣ ስንመጸውት እንዴት መጸወት እንዳለብን ክርስቲያናውያን የሚባሉት ዋና ዋና ምግባራት ተብለው የሚጠሩትን እነዚህን አስተምሮናል ጌታ። ምግባር ያስፈልጋል ከእምነት በተጨማሪ። እምነት ብቻውን የሞተ ነው። ምግባር የሚባል ነፍስ ያስፈልገዋል። ክርስቲያናዊ ስራ ያስፈልገዋል። ክርስቲያናዊ ተግባር ያስፈልገዋል። መንፈሳዊነት ያስፈልጋል። በዚህ ዘመን ደግሞ የከሰረውና ከንቱ የሆነው ነገር እንደ ሃይማኖት በሚገባ የሚሰራ ስራ የለም። ያም ስራ የሚሰራ ሰው ይናቃል፣ ይገለላል፣ ይተዋል፣ እንዳልሰለጠነ ሰው ይቆጠራል። እነዚህ ናቸው ከምኩራብ እንዲወጡ የተደረጉት። የሌላ የወንበዴ ዋሻ ያደረጋችሁት ማለት ሰውነታችሁ መቅደሱን፣ ማንነታችሁ መቅደሱን፣ ክርስትና መቅደሱን፣ ይህን የሌብነት ዋሻ፣ የወንበዴነት ዋሻ፣ የግብዝነት ዋሻ፣ የዝሙት ዋሻ፣ የስርቆት ዋሻ፣ የበቀል ዋሻ ያደረጋችሁት ማለት ነው። የከበረውን ሰውነት በሜሮን በስጋ ደግሞ የከበረውን ሰውነት በ40 ቀን በ80 ቀን የከበረውን ሰውነት ክርስቶስ የሞተለትን ሰውነት የተገረፈለትን ሰውነት ደም የፈሰሰለትን ሰውነት ቤተክርስቲያን በልዩ ልዩ ክቡር ነገር ያከበረችውን ሰውነት ካህናት የሚደክሙለትን ሰውነት ቤተክርስቲያን ዕለት ዕለት የምትደክምለትን ሰውነት 24 ሰዓት የሚጸለይለት ሰውነት የሚለመንለት ሰውነት ስጋ የተቆረሰለት ካሳ የተከፈለለት ሰውነት ቅዱሳን በሰማይ የሚማልዱለት ሰውነት መላእክት የሚጠብቁት ሰውነት ሰማዕታት የሚማልዱለት ሰውነት ያንን ሰውነት ዋሻ አደረግነው። የሌብነት ዋሻ፣ የወንጀል ዋሻ፣ የጦርነት ዋሻ አደረግነው። ሚሳኤል እየሰራን ሕፃናት የሚሞቱበትን ጥይት እየሰራን ሰዎች የሚያልቁበትን እየሰራን ዓለምን እያሸበርን እያስጨነቅን ወደኋላ ተመልሰን ዕዳ እያፈላን ወደኋላ ተመልሰን ቂምና በቀል እያወራረድን ሀገር ዓለምን አሳልፈን እኛ ራሳችንን ኖረን ሌሎቹ ሕፃናቱ እንዳይኖሩት እያደረግን አዲሱን ትውልድ እየገደልን የሌብነት ዋሻ፣ የወንብድና ዋሻ አደረግነው ሰውነታችንን፣ ህብረታችንን፣ ጉባኤያችንን፣ አንድነታችንን። ዓለም እሱን ነው እየሰራ ያለው። ያውን እንደዚህ እያልኩ ስናገር አሁን የመጣችሁትን እዚህ የምትሰሙትን አይደለም ይመናል። ከናንተ በተጨማሪ በዚህ በልዩ ልዩ ሚዲያ የሚሰሙ ወንድሞች አሉ። ቤተክርስቲያኗን ጭራሽ የማያውቋት በሩቅ ሆነው የሚማሩ በሩቅ ሆነው የሚኖሩ ወንጌል የሚሰሩ እነዚህ ሰዎች አሉ። ምናልባትም እነዚህ ሊሰሙትና ምን ማለት እንደሆነ እንዲረዱት ነው። በጣም ብዙ ሰዎች ሰውነታቸውን የልዩ ልዩ ነገር ዋሻ አድርገው ከመቅደሱ ርቀው የሚኖሩ በጣም ብዙዎች ናቸው። እየተቹ የሚኖሩ እየከሰሱ የሚኖሩ ቤተክርስቲያኒቷን በቤተክርስቲያኒቷ ላይ እያንጎራጎሩ የሚኖሩ በጣም ብዙዎች ናቸው። ለእነዚህም ጭምር እንዲደርስ ነው። እናንተማ መጣችኋል፣ በእናንተ እኮ እንኮራለን፣ በእናንተ እኮ ደስ ይለናል፣ እናንተማ ቤተክርስቲያን ትሰማላችሁ፣ መልካም እኮ ነው። ነገር ግን በእናንተ በኩል ሌሎችን እናስተምራለን። ይህ ማለት ነው ጌታ ጉባኤውን ሲያስተምር አንድ ሕፃን በመካከላቸው አቁሞ እንደዚህ ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም ብሎ ሕፃኑን ምሳሌ አድርጎ እንዳስተማረ እኛም እናንተን ምሳሌ አድርገን ስለምናስተምር እንጂ ምንወቅሰው እናንተን አይደለም፣ ምንገስጸው እናንተን አይደለም። ምናስተምረው በእናንተ በኩል ሌሎችንም ነው። ይሄ ብቻ ሳይሆን እናንተ ሌሎችን እንድትነግሩ ጭምር ነው። እንዲህ አይነት ሰዎች አሉ ሰውነታቸውን ዋሻ ያደረጉት። የሱስ ዋሻ፣ የማጨስ ዋሻ፣ የመቃም ዋሻ ያደረጉት ከቤተክርስቲያን የሸሹ አሉ። እግዚአብሔር እነሱን ወደ መቅደሱ እንዲያመጣለን የእሱ ቅዱስ ፈቃድ ይሆንልን። የሌብነትና የወንበዴነት ዋሻ ያደረጋችሁ ብሎ የሚናገረው ይሄን ነው። በእምነት ላይ ምንም ሳይጨመር ሲቀር እነሱ ነው የሚሆነው። መባረር ይመጣል፣ መገፍተር ይመጣል። ስለዚህ እንዳንገፈተር እንዳንባረር
በእምነት ላይ ምን እንጨምር የሚሉ ጥቂት ነጥቦችን እነሱን ከመጽሐፍ ቅዱስ ብቻ አሳያለሁ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እንዲህ ይላል ቅዱስ ጴጥሮስ፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ ይህንን ጨምሩ ይላል። ደግሞአለሁ፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ ይህንን ጨምሩ ይላል። አሁን በእምነታችሁ ላይ የሚለው ቅዱስ ጴጥሮስ እምነት መሰረት ስለሆነ ነው። ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም እንዲህ ይላል፣ አሚንሰ መሰረት ሊት ወካልአንሃ ህንፃ ወልቅ እምንቱ ይላል። እምነት ወይም ሃይማኖት መሰረት ናት ይልና ሌሎቹ እንደ ጣራና እንደ ግድግዳ ናቸው ይላል። መሰረት አለን፣ ግልጽ ነው። እምነት አለን፣ ግልጽ ነው። ሃይማኖት አለን፣ ግልጽ ነው። በእምነት ላይ እኛ ኢትዮጵያውያን ችግር የለብንም። እምነት አለን። በእምነታችን ላይ ግን መጨመር ያለብን አንደኛ በጎነትን ይላል ቅዱስ ጴጥሮስ። በኋላ ጠይቃለሁ። በጎነትን ይላል በእምነት ላይ መጨመር የሚገባው። ይሄ ብቻውን ሰፊ ሀሳብ ነው። በጎነት የሚባለው ጥሩ አይነት አመለካከት፣ መልካም አመለካከት፣ ጥሩ አስተሳሰብ፣ በጎ አስተሳሰብ፣ ጥሩ ስራ፣ በጎ ስራ እነዚህን የሚያሳይ ነው። በጎነት ዓለም ላይ የጠፋው ማለት ነው። ርኅራኄ ተብሎ ይተረጎማል። ርኅራኄ ተብሎ ይተረጎማል። ምሕረት ተብሎ ይተረጎማል። ይቅርታ ተብሎ ይተረጎማል። ትዕግስት ተብሎ ይተረጎማል። ታማኝነት ተብሎ ይተረጎማል። እነዚህ ሁሉ በጎነቶች ናቸው። በጣም ብዙ በጎ ነገሮች አሉ ዓለም ላይ ማናስተውላቸው በጎ ነገሮች አሉ። አንዳንድ ጊዜ ብዙ ሰው የቅዳሴን በጎነት ሳያይ፣ የማህሌትን በጎነት ሳያይ፣ የወንጌልን በጎነት ሳያይ በጣም የራሱ ሕይወት ብሶቱን ብቻ እያየ ስለሚሄድ ተጎጂ ይሆናል። ይጨነቃል፣ ድብርት ውስጥ ይገባል፣ ፍርሃት ውስጥ ይገባል። በጎ ነገሮችን ስለማያይ ለምሳሌ ይሄ ያለንበት ሁኔታ በጎ ነገር ነው። ወንጌል በጎ ነገር ነው። በዚህ ሰዓት እግዚአብሔር ለእኛ እየሰራ ያለው ነገር አለ። እኛ ቃሉን ስንሰማ እግዚአብሔር በእኛ ሕይወት አንዳች መልካም ነገር በጎ ነገር ያደርጋል። እዚህ ማምሸታችን በጎ ነው። መማራችን በጎ ነው። ማስቀደሳችን በጎ ነው። መጾማችን በጎ ነው። ጸሎታችን በጎ ነው። ማህሌቱ በጎ ነው። ሰዓታቱ በጎ ነው። እነዚህ ነገሮች ሁሉ በጎ ናቸው፣ ግን አናስተውላቸውም። እነዚህን በጎነቶች ማየት ይገባል። ይሄ ብቻም ደግሞ አይደለም፣ በራሳችን በጎ መሆን። ሌላው ቀርቶ እኛ ላይ የሚታሰቡ ክፉ የሚመስሉ ነገሮችን እንኳን ነገር ሁሉ ለበጎ ነው ብሎ መቀበል መቻል፣ በበጎ ማሰብ። ሕሊናችሁን ታድኑታላችሁ፣ ልባችሁን ትጠብቁታላችሁ፣ ነፍሳችሁን ትጠብቁበታላችሁ። እያንዳንዱን ነገር ቶሎ ብሎ በአሉታ ከማሰብ አሁን እኮ ገሌ እንዲህ አስቦ ነው፣ አሁን እኮ እንዲህ የሚለው ይህንን ለማለት ፈልጎ ነው እያን በክፉ ነገር ሰውነታችንን ከምናደቀው ለኔ እኮ ጥሩ አስቦ ነው ብሎ በጎ ማሰብ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ገርፈን ሰቅለነው በመስቀል ላይ ሁልጊዜ የምንገልጠው የተናገረው ቃል አለ። ሁልጊዜ እየጮኸ የሚኖር ቃል፣ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ የተናገረው የመጨረሻው በጎ ቃል። ገርፈን ሰቅለነው፣ ቸንክረን ሰቅለነው፣ መስቀል ላይ እንዲጨነቅ አድርገነው፣ የሁሉ ደም እንዲፈስ አድርገን በችንካር ከመስቀል ጋር አጣብቀነው፣ መሬት ለመሬት ጎትተነው፣ በድንጋይ ደብድበነው፣ በቡጢ መተነው፣ ጥርሱ እስኪወልቅ በጥፊ መተነው፣ ራዩ ላይ ተፍተንበት፣ ፊቱን ሸፍነን ትንቢት ተናገርልን ብለን ተሳልቀንበት፣ እሱ ግን የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው። እናንተ ምንድነው የምትሉት? ሕፃናት ሲያጠፉ ሕፃን እኮ ስለሆነ ነው የምትሉት። ምን እያሰባችሁ እንደሆነ ታውቃላችሁ? ለሕፃኑ በጎ ሽፋን እየሰጣችሁ ነው። ሕፃኑ ያጠፋውን ጥፋት በበጎነት እየሸፈናችሁት ነው። ክርስቶስ መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲናገር ከክፉ ይልቅ በጎነትን እያስተማረ ነው። እንዴት ገርፈኸው የሚያደርገውን አያውቁምና ይቅር በለው እንዴት ይባላል? ከልኸው እንዴት እንደዛ ይባላል? እዚያ ልክ አሰቃይተነው እንዴት እንደዚህ ይባላል? በጎነት ማለት ይሄ ነው። የመጀመሪያው በእምነት ላይ በጎነትን መጨመር ይገባል። በጎ መሆንን ማስቀመጥ ይገባል።
በእምነት ላይ የሚጨመረው ቅዱስ ጴጥሮስ የተናገረው አንደኛ። ሁለተኛ በበጎነት ላይ ዕውቀትን ጨምሩ ይላል። በእምነት ላይ የመጀመሪያ በጎነትን፣ ከበጎነት ቀጥሎ ደግሞ በእምነት ላይ ዕውቀትን መጨመር ይላል። በጣም ደግሞ ይሄ ወሳኝ ነጥብ ነው። ዕውቀትን መጨመር በእምነት ላይ ማመን ብቻ አይደለም። ይመናል በደንብ ስሙኝ። እኔ አንዱ እንድናገር የፈለግኩትም ይሄ ነጥብ ነው። በጣም ብዙዎቻችን እናምናለን፣ መልካም ነው። ዕውቀት ግን ያስፈልጋል። ዕውቀት ማለት ዲግሪ አይደለም፣ ፒኤችዲ አይደለም፣ ማስተርስ አይደለም። ዕውቀት ማለት 81 ቅዱሳት መጽሐፍትን ከጫፍ እስከ ጫፍ መዝለቅ አይደለም። ወይም መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንበብ ብቻ አይደለም። መልካም ነው፣ እሱም ማድረግ መልካም ነው። መረዳት ነው ዕውቀት ማለት። ዕውቀት ማለት መረዳት ነው። መምህራንን ትምህርታቸውን መረዳት፣ የቤተ ክርስቲያኒቷን መልእክት መረዳት፣ የቤተ ክርስቲያኒቷን ሃይማኖት መረዳት፣ የቤተ ክርስቲያኒቷን ቀኖና መረዳት፣ መስማት። የዚህ ጉባኤ ዋና ዓላማ ዝግጅት አይደለም፣ ሴሪሞኒ አይደለም። አሁን ይህን ጉባኤ መስራት ማለት እንዲህ በስታችሁ ከዛ እንድትበተኑ አይደለም። እዚህ አረንጓዴ የሆነ ነገር ሰርተን እሱን እያያችሁ እንድታደንቁም አይደለም። የእኛን ካባ አለባበስ እያደነቃችሁ፣ የእኛን የቃላት አጠቃቀም፣ የእኛን ንግግር እያደነቃችሁ እንድትሄዱ አይደለም። የዘማሪውን ድምፅ እየሰማችሁ አቤት ዘማሪ እያላችሁ እንድትሄዱ አይደለም። ዓላማችን እሱ አይደለም። የቤተክርስቲያኒቱ ዓላማ አይደለም። ይህ አይደለም። ምናል የቤተክርስቲያኒቱ ዓላማ፣ የቤተክርስቲያኒቱ ዋና ግብ እናንተ እንድታውቁ እንድትረዱ ነው። ማንም በየመንገዱ እንዳያና እንዳይነጥቃችሁ ነው። ማንም እንዳይዘግናችሁ ነው። እንደ ሸምበቆ ነፋስ እንደሚያወዛውዘው ሸምበቆ እንዳትወዛውዙ ነው። አሸዋ ላይ እንደተተከለ ቤት እንደተሰራ ቤት ምንም ሲመጣ እንድትፈርሱ አይደለም። አለት ላይ የቆማችሁ ልባሞች ብልሆች የጸና ቤት እንድትሆኑ ዕውቀት ያስፈልጋል። ዘመኑ የእውቀት ዘመን ነው። ዘመኑ ዲጂታል ነው። ዘመኑ ቨርቹዋል ነው። ዘመኑ የቴክኖሎጂ ዘመን ነው። ዘመኑ የማወቅና የመረዳት ዘመን ነው። ዘመኑ የዱላ አይደለም። ዘመኑ የቦክስ አይደለም። ዘመኑ የቡጢ አይደለም። ዘመኑ የክርክር ብቻ አይደለም። ዘመኑ መልስ የመስጠት ጉዳይ ነው። ስለ ሃይማኖታችሁ፣ ስለ ስርዓታችሁ ጠበቃ የምትሆኑበት ጊዜ ነው። ስለ ቤተክርስቲያናችሁ ጠበቃ የምትሆኑበት ጊዜ ነው። ሰዎች በጣም ዲጂታላይዝ በሆነ መንገድ ቤተክርስቲያኒቷን እንዴት ቡና እያፈሉ እንደሚያሟት ታውቃላችሁ። በጥሩ ማይክ ተቀምጠው ካባችንን ለብሰው የእኛን ጥምጣም ጠምጥመው የእኛን ንዋያተ ቅድሳት ለብሰው የእኛን ከበሮ ወስደው የእኛን ጸናጽል ወስደው የእኛን መቋሚያ ወስደው እንዴት ቤተክርስቲያኒቷን እንደሚቆራርሷት፣ እንዴት ቤተክርስቲያኒቷን እንደሚፎትቷት እያያችሁ ነው። እነዚህ ሰዎች ቤተክርስቲያኒቷ ላይ እንዴት ጥላቻ እየፈጠሩ እንደሆነ እያያችሁ ነው። ይህን መመከት የሚቻለው፣ ይህንን ማክፈር የሚቻለው፣ ይህንን ከንቱ ማድረግ የሚቻለው በእውቀት ነው፣ በመረዳት ነው። ለእነሱ መልስ እየሰጠን አንኖርም። ይህንን መናገር የምንፈልገው ለእናንተ ነው። ከዛ እናንተ አውቃችሁ እንዲህ አይነት ነገር ሲመጣ ይሄማ እንዲህ ነው ብላችሁ ለራሳችሁ ለልባችሁ መልስ እንድትሰጡ ነው እንጂ እኛ ለእነሱ መልስ እየሰጠን ዋናውን የቤተክርስቲያን ዕውቀት እየተውን መኖር የለብንም። ዕውቀት ያስፈልጋል። ዕውቀት ያስፈልጋል። መንፈሳዊ ዕውቀት ያስፈልጋል። የቤተክርስቲያን ዕውቀት፣ ቅዱሳት መጽሐፍት ዕውቀት፣ የሥርዓት ዕውቀት፣ ሃይማኖታዊ ዕውቀት፣ እነዚህ ዕውቀቶች ያስፈልጋል። ይህን መረዳት ያስፈልጋል። ቢቻል ቀርቦ ማህሌቱን ማወቅ ያስፈልጋል። ቅድም የኔ ባህሩ ሲያዜሙት የነበረውን እሱን መረዳት ያስፈልጋል። ምንድን ነው የሚባለው ቤተክርስቲያን ውስጥ? እስኪ ጾመ ድጓውን በግዕዝ በአማርኛ እናሁን ድጓውን ተመልከቱት፣ አንብቡት በግዕዝ። የግድ ዜማውን ማወቅ አይጠበቅባችሁም። ቅዳሴውን 14ቱን ቅዳሴ እስኪ ግዙና መጽሐፈ ቅዳሴ የሚለውን አንብቡት። ምን አይነት ዕውቀት፣ ምን አይነት ጥበብ፣ ምን አይነት አስደናቂ ዕውቀት እንዳለው ተመልከቱት። ሰዓታቱን አንብቡት። መቆም እንኳን ባትችሉ መጽሐፈ ሰዓታት የሚል ገዝታችሁ እስኪ አንብቡት። በግዕዝ አለ፣ በአማርኛ አለ፣ በምትፈልጉት ቋንቋ አንብቡት። የቤተክርስቲያኒቱን ዕውቀት እስኪ ጠለቅ ብላችሁ ስሙት። እስኪ እኛን ስሙ። ለጥንቅት አይደለም፣ እኛን ስሙ ምላችሁ ይህን ማለት አይደለም። እስኪ የቤተክርስቲያንን መምህራን ስሙ። እስኪ የድጓ መምህሩን ይወቁ። እስኪ አቋቋም መምህሩን ይወቁ፣ ስሙ። የቅዳሴ መምህሩን ይወቁ፣ የቅኔ መምህሩን እስኪ ይወቁ። የውጭውን ሰው ማድነቅ ብቻ አይደለም፣ እንግዳ ማድነቅ ብቻ አይደለም፣ አዲስ ፊት መፈለግ ብቻ አይደለም፣ የተዘጋጀ ጉባኤ መከተል ብቻ አይደለም። በዚህ እየወቀስኳቸው አይደለም ይመናል። ዛሬ መምጣታችሁን እንደ መጥፎ እያየሁት አይደለም። የስቅለት ብቻ መምጣት አይደለም፣ ሁልጊዜ ላለው ይህንን ቤተክርስቲያኗን እስኪ ዕለት ዕለት እዩዋት። እስኪ
ዕለት ሕይወት እስኪ ዕውቀት ናት ቤተክርስቲያኗ ራሷ ዕውቀት ናት ቤተክርስቲያኗ ጥበብ ናት ቤተክርስቲያኗ። ስለዚህ ዕውቀትን ጨምሩ። በእምነት ላይ ይሄ ዕውቀት ያስፈልጋል። የመጀመሪያው አንደኛ በጎነትን መጨመር ያስፈልጋል በእምነት ላይ። ሁለተኛ ዕውቀትን መጨመር ያስፈልጋል። ደግሞና ጠይቃችኋለሁ። በእምነት ላይ አንደኛ በጎነትን መጨመር፣ ሁለተኛ ዕውቀትን መጨመር። በእምነት ላይ አንደኛ ምንን መጨመር? በጎነት። ሁለተኛ በእምነት ላይ ምንን መጨመር? ዕውቀትን መጨመር ያስፈልጋል። ሶስተኛ በእምነት ላይ ራስን መግዛት መጨመርን ይፈልጋል። ሶስተኛ በእምነት ላይ ምንን ጨምሩ ነው ርዕሳችን። በእምነት ላይ ምንን ጨምር ነው ርዕሳችን። ቅዱስ ጴጥሮስ የሚለው በእምነት ላይ ይህንን ጨምሩ ነው የሚለው። እኔ በእምነት ላይ ምንን ጨምር የሚል ርዕስ የሰጠው ይህን ጥያቄ ይዛችሁ ለየራሳችሁ ይዛችሁ የምትሄዱ እኔም ስለምሰበክ ለራሴም ይህንን እንድጠይቅ አብሬ እንድማር ነው። በእምነት ላይ ምንን ጨምር የሚል ርዕስ የሰጠው አንደኛ በጎነትን መጨመር፣ ሁለተኛ ዕውቀትን መጨመር፣ ሶስተኛ ራስን መግዛት መጨመር። ራስን መግዛት ማለት ምን ማለት እንደሆነ ታውቃላችሁ? የአእምሮ የበላይነት ነው። ይሄ ራስን መግዛት የሚባለው ዴፊኒሽኑ የአእምሮ የበላይነት ማለት ነው። የስሜት የበላይነት አይደለም። የአእምሮ የበላይነት፣ የአንጎል የበላይነት። የስሜት የበላይነት ሲኖር ምንድነው የሚሆነው? የሚያዛችሁ ስሜታችሁ ይሆናል። ይሄ ጊዜያዊ የሆነው ስሜታችሁ፣ ለምሳሌ ቁጣ ሊኖር ይችላል፣ ብስጭት ሊኖር ይችላል። ተበሳጭታችሁ ተናዳችሁ ቃል ልትወረውሩ ትችላላችሁ። ያን ጊዜ አንጎላችሁ ሳይሆን የተቆጣጠራችሁ ስሜታችሁ፣ ጊዜያዊው ስሜታችሁ ነው የተቆጣጠራችሁ። ስለዚህ ሁልጊዜ ማሰብ የሚያስፈልገን ነገር በተበሳጨን፣ በተናደድን፣ በተቆጣን ሰዓት ዝም ማለት ይፈልጋል። ዝም ማለት ይፈልጋል። ወደ አንጎላችን ሄዶ ወደ አእምሯችን ሄዶ መልእክቱ ተብላልቶ መምጣት አለበት። ተብላልቶ መምጣት አለበት። ሰው እንደሚታወቀው እነዚህ ሴንሰር ኒውሮን፣ ሞተር ኒውሮን የሚባለው ሴንትራል ነርቨስ ሲስተም የሚባል የአካል ክፍሎች ነው። ሴንትራል ነርቨስ ሲስተም የሚባለው መሀል ላይ ያለ በሴንሰር ኒውሮን አማካኝነት መልእክት የሚቀበልና በሞተር ኒውሮን አማካኝነት አክሽን ውሳኔ ወይም ድርጊት የሚሰጥ የአካል ክፍል አለ። በባዮሎጂ ትምህርታችሁ እንደምታውቁት ወጣቶች ሁልጊዜ የሚመጡት ነገሮች በአካላችን ሴንስ የሚደረጉ ነገሮች ወደ ሴንትራል ነርቨስ ሲስተም ተልከው ተብላልተው ታይተው ከዛ ነው ውሳኔ የሚሰጥባቸው። ሌሎች አሉ እንደ ሪፍሌክስ አክሽንስ ተብለው የሚጠሩ ከሴንትራል ነርቨስ ሲስተም ቁጥጥር ውጪ የሆኑ አሉ። ለምሳሌ ማስነጠስ ሊሆን ይችላል። ልትቆጣጠሩት አትችሉም። አንድ ሰው ለምሳሌ እጁን ምጣድ ውስጥ የጋለ ብረት ውስጥ ቢከት ቶሎ ሊያነሳ ይችላል። እሱ ሴንትራል ነርቨስ ሲስተም ላይደርስ ይችላል። መልእክቱ አደገኛ ስለሆነ ለዚህ በፍጥነት እጁን ያነሳል። ቅጽበት የሆኑ ውሳኔዎች አሉ። እኔ እያልኩ ያለሁት ግን የህይወት ጉዳይ፣ ስለ ህይወት ጉዳይ፣ ስለ ማንኛውም ነገር ጉዳይ ወደ አእምሮአችን ተልኮ ተብላልቶ መምጣት አለበት። ስለዚህ አንድ ሰው ሲናደድ፣ ሲበሳጭ፣ ሲርበው ዝም ማለት አለበት። ትንሽ ሰከንዶችን ዝም ማለት አለበት። መልስ ከመስጠቱ አስቀድሞ ክርስቲያን ይህን ነው የሚያደርገው። ራስን መግዛት ማለት ራስን ማወቅ ማለት ነው። ራስን መረዳት ማለት ነው። ምንድነው የሚያታልለኝ? ምንድነው የሚጥለኝ? በምንድነው የምበሳጨው? በምንድነው የምወድቀው? ደካማ ጎኔ ምንድን ነው? የሚያታልለኝ ነገር ምንድን ነው? ይሄን ማወቅ፣ ራስን ማወቅ። በነገራችን ላይ ራሱን የሚገዛ ሰው ዓለምን ከሚገዛ ሰው በላይ ነው። ዓለም ላይ የምናያቸው ጦርነቶች ራሳቸውን መግዛት በማይችሉ ሰዎች የሚፈጠሩ ነጠብጣቦች በጣም ብዙ ሲሆኑ የዓለም ጦርነት ይሆናሉ። የኛ ሊቃውንት እንዲህ ይላሉ፣ በአንድ ሰው ውስጥ ክፉ ሐሳብና በጎ ሐሳብ የሚባሉ አሉ። ይሄ ክፉ ሐሳብና በጎ ሐሳብ ሁለቱ ይከራከራሉ። ክፉ ሐሳብ ካሸነፈ ከሰውየው ይወጣና ወደ ጓደኛው ይደርሳል። ከዚያስ ሁለቱ ይመካከሩበትና ወደ ሶስተኛው ሰው ይደርሳል። ከዚያስ የግሩፕ ይሆናል። ከዛስ የሀገር ይሆናል። ከዛስ የዓለም ይሆናል። ሕፃናት ይሞታሉ። ሰው ያልቃል። ሰው ያልቃል። ስለዚህ ሰው ራሱን መግዛት ሲችል በጎ ነገር ማፍለቅ ይችላል። ራሱን መግዛት የሚባል ይሄ ነው። በተለይ ደግሞ በዚህ ዘመን
በጣም ብዙ ወጣት ራሱን መግዛት ስለማይችል የምንወድቅባቸው የኃጢአት አይነቶች ብዛታቸው ራሳችንን ስለማንገዛ ስልቾች እንሆናለን። ራሳችንን እንዳንገዛ ያደረገን ደግሞ ሚዲያው ነው። ቲክቶክ አጫጭር ነገር ይሰጠናል። አጫጭር ነገር ለምደናል። ከአንድ ደቂቃ በላይ መስማት አንፈልግም። ረጅም ሰዓት መቀመጥ አንፈልግም። ረጅም ሰዓት ስብሰባ ላይ መቆየት አንፈልግም። የአባቶችን ታሪክ ለመስማት ትዕግስት የለንም። አንዳንዶቻችን ትምህርቱ ረዘም ሲል እየተበሳጨን፣ እኛ ደግሞ እሑድ እንዳይመሽባቸው እንዳይረፍድባቸው ማህበራዊ ጉዳይ ያለባቸው እያልን እየተጣደፍን መከራችንን እያየን ቅዳሴውን እያቆራረጥን ዲያቆኑን ልንደፋው እየደረስን ለእናንተ እኮ ነው። ለእናንተ እኮ ቅዳሴ ሊልት የሚገባው ለእናንተ ነው። እነሱ ትምህርት እንዳያመልጣቸው ወንጌል እንዳያመልጣቸው እየተባለ ለእናንተ ተጨንቀን 3 ሰዓት እንድናሰናብታችሁ ብለን መዝሙር የሚቆሙት መሪጌቶች ቶሎ ቶሎ በሉ ጽሑፍ በቃ ተብሎ ተቋርጦ ቃል እግዚአብሔር ለእናንተ እኮ ውስጥ ለእናንተ ብለን የምናሳጥራቸው የምንተዋቸው ብዙ ነገሮች አሉ። ሐሳባችንን ዝግጅታችንን ሳልገንት የምንቋጨው ወንጌል ብዙ ነው። ለእናንተ ነው። ምክንያቱም ወጣቱ ይቸኩላል። የሚቸኩለው ወዴት ነው? ቲክቶክ ለማየት ይቸኩላል። ኳስ ጨዋታ አለበት ይቸኩላል። አሁን ጉባኤ ስናዘጋጅ ራሱ በዚያ ቀን የኳስ ፕሮግራም ይኖር ይሆን ማለቱን ጀምረናል። ምክንያቱም ብዙ ወጣት ማታ ላይ የጉባኤ ሰዓት ላይ አርሰናልና ማንቸስተርን እየደገፈ እያለ የሚያመሽበት ነው። እነሱን አሁን ኃጢአት ነው ጽድቅ ነው ለማለት አይደለም። እሱ በራሱ ኃጢአት አይደለም ኳስ ማየት፣ በእርግጥ ጽድቅም አይደለም። አንዳንድ ነገሮች አሉ ኃጢአትም ጽድቅም ያልሆኑ። ግን ደግሞ እነዚህ ነገሮች ወዴት ሊሄዱ ይችላሉ? ከመንፈሳዊ ነገር ለይተው፣ ከቤተክርስቲያን ለይተው፣ ቤተክርስቲያኗ ደግሞ ወጣቱን ተከትላ ለወጣቱ ብላ ፕሮግራም አጥፋ። ተመልከቱ። ከዛ ደግሞ መጨረሻችን ምን ሊሆን ይችላል? መጨረሻችን ምን ሊሆን ይችላል? ይህ ሁሉ የሚሆነው ራሱን በማይገዛ ስልቹ በሆነ ወጣት። አሁን አይታችሁ ከሆነ የ13 የ14 ዓመት ልጆች ራሳቸውን እያጠፉ ነው። ለምንድን ነው ተብለው ሲጠየቁ እማዬ አትወደኝም አባዬ አይወደኝም የሚል ምክንያት ያቀርባሉ። ጓደኞቿ አይወዱኝም። እኔ አንዴ በቅርብ የሰማሁት ወፍራም የሆነች ልጅ በሰውነቷ ጓደኞቿ አንቺ ወፍራም ምናምን እያሉ ይቀልዱባታል፣ በዛ ምክንያት ራሷን አጠፋች ቢል ሰምቻለሁ። ሕይወት ይሰለቻቸዋል። ለምን ቶሎ ይሰበራሉ? የዚህ ዘመን ልጆች ለምን ቶሎ ይበሳጫሉ? የዚህ ዘመን ልጆች ለምን ሕይወት ገና ሳይኖሩት ለምን ይሰለቻሉ? ትምህርት ይሰለቻቸዋል። ትምህርት ቤት መሄድ ይሰለቻቸዋል፣ ይጠላሉ፣ አይፈልጉም። ለምን እንደዚህ የሚሆን ይመስላችኋል? ሚዲያው አጫጭር ነገር አስለምዶ ሰብሯቸዋል፣ አጉልጧቸዋል፣ ረጃጅም ነገር እንዳይወዱ አድርጓቸዋል፣ ትዕግስትን ቀምቷቸዋል፣ ትዕግስትን ቀምቷቸዋል። ኮምፒውተራችን፣ ስልካችን ማንነታችንን ቀምቶናል። ብቻችንን አይደለም ስልካችንን የምንጠቀም። እንደዚያ ካሰባችሁ ተሳስታችኋል። ኮምፒውተሮቻችንን የምንጠቀማቸው ብቻችንን አይደለም። ቢዝነስ የሚሰሩበት ሰዎች ስክሪናችንን ይጠቀሙበታል። በራሱ ስክሪን በራሱ ስልክ ማስታወቂያ ይሰሩበታል፣ ማስታወቂያ ያሳልፉበታል። ደስ የሚል የሚመስል ነገር እያሳዩ እነሱ ገንዘብ ይሰሩበታል፣ ቢዝነስ ይሰሩበታል። ይህን ያለው ነው። ይህን መረዳት ይፈልጋል። በዚህ ምክንያት ራሳችንን እንዳንገዛ ሆነናል። ይሄኛውን መንፈሳዊ ዓለም ተጸይፈን ስጋዊ ዓለም እንድንከተል ሆነናል፣ ራሳችንን ባለመግዛታችን ምክንያት። አራተኛው ይሄ ነው። የመጀመሪያው በእምነት ላይ የምንጨምረው በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛት፣ ሶስተኛ አራተኛ መጽናት። ይህንን ጨምሮ ነው የሚለው ቅዱስ ጴጥሮስ። በእምነት ላይ ምንም ጨምር ነው ርዕሳችን። አማኞች ነን፣ ግልጽ ነው። በአማኝነታችን ላይ ግን ምን ያስፈልገናል ነው። ይህን እየተናገርኩ ያለሁት የኔን አይደለም። ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ የዘረዘራቸውን ቃል በቃል ነው እየነገርኳቸው ያለሁት። በእምነት ላይ አንደኛ በጎነት ያስፈልጋል ነው የሚለው። በእምነት ላይ ሁለተኛ ዕውቀት ያስፈልጋል ነው የሚለው። በእምነት ላይ ሶስተኛ ራስን መግዛት ያስፈልጋል ነው የሚለው። በእምነት ላይ አራተኛ መጽናት ይፈልጋል፣ መታገስ፣ በተተከሉበት ቦታ መቆየት ይፈልጋል። በጾም መጽናት፣ በጸሎት መጽናት፣
በመቁረብ መጽናት፣ በንስሐ መጽናት፣ በሃይማኖት መጽናት፣ በአቋም መጽናት፣ በአቋም መጽናት። በቃ አሁን የዚህን ዘመን ሰው ስትመለከቱ አቋሙ ይለዋወጣል። 10 ምናምን ጊዜ ሊለዋወጥ ይችላል። በቀን ውስጥ 10 ምናምን ጊዜ ሊቀያየር ይችላል። መጽናት የሚባል ነገር የጀመርነውን መጽሐፍ አንጨርስም፣ እንተኛበታለን። የጀመርነውን ትምህርት አንጨርስም፣ አቋርጠን እንሄዳለን። የጀመርነውን ትምህርት አንጨርስም፣ እናቋርጣለን። የጀመርነውን መልካምነት አንጨርስም፣ እናቋርጣለን። ከዛስ መጨረሻው ምን ይሆናል? ሕይወት ራሱ ይሰለችናል። ከዛስ ራስን ወደ ማጥፋት ይመጣል። እስኪ ያስቧቸው የጸኑትን በሀገራችን ጸንተው እኮ ነው የድጓ መምህራን የሆኑት። የቤተክርስቲያን መምህራን እኮ ጸንቶ ከልጅነቱ እየተገረፈ ረሃብ እየገረፈው መምህሩ እየገረፈው ብርድ እየገረፈው ሙቀት እየገረፈው እየኮሰመነ እየደቀቀ ጸንቶ እኮ ነው የድጓ መምህር የሚሆነው። ጸንቶ እኮ ነው ያቋቋም መምህር የሚሆነው። ተጸንቶ እኮ ነው የቅኔ መምህር የሚሆነው፣ የቅዳሴ መምህር የሚሆነው፣ የትርጓሜ መምህር የሚሆነው። በቀልድ እኮ አይደለም እኮ ሱፍ ተለብሶ አይደለም፣ ከረባት ተደርጎ አይደለም። እየተቸገረ እየተራበ የተበላሸ ምግብ የተበላሸ እንጀራ የሸተተ ወጥ እየበላ እኮ ነው እዚህ የሚደርሰው። ቤተክርስቲያን የጽናት ምልክት ናት። 24 ሰዓት እኮ እያመሰገኑ እኮ ነው አባቶቻችን እኮ የሚያገለግሉ። ይህን እንኳን የማንመለከት እኮ ነን እኮ። አዎ በእርግጥ ካህናቱ ጋር ስንሆን ለካህናቱ የምንነግራቸው አለ፣ ለካህናቱ የምናቀርበው ሀሳብ አለ። ለእናንተ ደግሞ እውነቱን ስንነግራችሁ ካህናቱ በእሳት እየተቃጠሉ ነው የሚያገለግሉት። ካህን እየተቃጠለ ነው የሚቀድሰው፣ እየተቃጠለ ነው ማህሌት የሚቆመው፣ እየተቃጠለ ነው መወድስ የሚያደርሰው፣ እየተቃጠለን ነው የምንሰብከው። ብሶታችንን አይደለም የምንነግራችሁ፣ ወንጌል ነው የምንነግራችሁ። የግል ህይወት ብሶት ሳይኖርብን ቀርቶ አይደለም። የግል ህይወት ብሶት እንዳይገባ ተጠንቅቀን ወንጌሉን ለእናንተ እንናገራለን፣ እየተቃጠልን እናነባለን። ትውልድ መጽሐፍ መግለጥ የተለቸበት ዘመን፣ እኛ ግን ግዴታ ቅዱሳት መጽሐፍትን አንብበን ተጨንቀን ምን እናቀርብላቸው ብለን እንዳይሰለቹ ብለን ተጨንቀን ለእናንተ እናቀርባለን። ቤተክርስቲያን የጽናት ምሳሌ ናት። አባቶቻችን የጽናት ምሳሌዎች ናቸው። ብዙ ሰው ግን መጽናት አይፈልግም። ቀላል ነገሮችን ነው የሚፈልገው፣ ሾርት ከት ነው የሚፈልገው፣ አጫጭር ነገር ነው የሚፈልገው። በዚህ ምክንያት ነው ትውልዱ ቤተክርስቲያኗ መታደስ አለባት የሚለው። የሃይማኖት ጉዳይ እንዳይመስላችሁ። ይሄ የቤተክርስቲያኒቱ አገልግሎት ይከብደዋል። ብዙዎቹ የወጡት መጽናት ያቃታቸው በዚህ ምክንያት ነው። ጾሙ ሰለቻቸው፣ ቅዳሴው ሰለቻቸው፣ የቤተክርስቲያኒቱ አገልግሎት አስጨነቃቸው። ከዛ ትተው ወጡና ቤተክርስቲያኒቷ እኮ እንዲህ ናት፣ ወንጌል አትሰብክም የሚል ሐሜት ያሰማሉ። እነሱ ግን ሰልችተው ነው የወጡት። ሰልችተው መጽናት አቅቷቸው። ስለዚህ በእምነት ላይ መጽናትን መጨመር ይፈልጋል። 5ኛ እግዚአብሔርን መምሰል ይፈልጋል። በእምነት ላይ እግዚአብሔርን መምሰል። ማንን መምሰል አልኳችሁ? እግዚአብሔርን መምሰል መጨመር አለበት በእምነት ላይ። እምነት ብቻውን አያድንም። እምነት ብቻውን የሞተ ነው። እምነት ብቻውን በደል ነው። እምነት ብቻውን ነፍስ የለውም። ምን ያስፈልገዋል? እምነት ምግባራት ያስፈልጉታል። አንደኛ በእምነት ላይ በጎነት መጨመር አለበት። ሁለተኛ በእምነት ላይ ዕውቀት መጨመር አለበት። ሶስተኛ በእምነት ላይ ራስን መግዛት መጨመር አለበት። አራተኛ በእምነት ላይ መጽናት መጨመር አለበት። አምስተኛ በእምነት ላይ እግዚአብሔርን መምሰል መጨመር አለበት። ይሄ በነገረ መለኮት ቋንቋ፣ በቴዎሎጂ ቋንቋ ቴዎሲስ ተብሎ ይጠራል። ሱታፌ አምላክና ማለት ነው። አምላክነትን መሳተፍ፣ ቅድስና ዴፊኬሽን ተብሎ የሚጠራው ይሄ ነው። እግዚአብሔርን ወደ መምሰል ማድረግ ጾም እሱ ነው። ጾም ምንድን ነው ትሉኝ እንደሆነ እግዚአብሔርን የመምሰል ሂደት ነው፣ ልምምድ ነው። በጣም ትልቁ ችግር አሁን ይህን ጾሙን እግዚአብሔርን ለመምሰል ጥረት እናደርጋለን። ፋሲካ ሲመጣ እግዚአብሔርን የመሰልንበትን መልክ እንደገና በጭፈራ ቤት እንቀብረዋለን፣ በመጠጥ እናሰጥመዋለን። በጣም ብዙዎቻችን 2 ቀሚስ አለን። 2 ቀሚስ ጌታ ለሐዋርያት ያዘዛቸው ትዝ ይላችኋል። 2 ቀሚስ አይኑራችሁ ብሎ ተናግሯቸው። ስንት ቀሚስ? 2 ቀሚስ አይኑራችሁ። 2 ቀሚስ የተባለው ምን እንደሆነ ታውቃላችሁ? 2 አይነት ማንነት ነው። 2 አይነት ማንነት። አሁን የኛ ማንነት የጾም ማንነት ነው። የፋሲካውን ማንነት ሳጥን ውስጥ አስቀምጠነዋል። ልክ ፋሲካ ሲመጣ 55 ቀን ጾመን ስንጨርስ
ያቺኛዋን ቀሚስ እናወጣታለን። የጭፈራዋን፣ የመጠጧን ቀሚስ፣ የዝሙቱን ቀሚስ፣ ያን ቀሚስ አውጥተን እንለብሳለን። አንቆርብም ብዙዎቻችን፣ አንቆርብም ብዙዎቻችን። ገና ካሁን የዶሮ ዋጋ ያሳስበናል። ገና ካሁን የእንቁላል ዋጋ ያሳስበናል። ገና ካሁን የፍሪዳ ዋጋ ያሳስበናል። ገና ካሁኑ ስጋ ስንት ይሸጥ ይሆን? ገና የቅርጫ ዋጋ ያሳስበናል። ማንም ሰው በጣም ጥቂት ሰዎች ካልሆኑ በስተቀር በጣም ብዙ ሰው ግን በዚህ በአብይ ጾም መቼ ልቁረብ ብሎ ፕሮግራም አይዘም። አሁን ገና ትንሣኤ ሲመጣ ምን ጠየቀው ጥያቄ አለ። ስንት ሰዓት እንረድ የሚል ጥያቄ። የቀዳም ስዑር 12 ሰዓት ቢታረድ ችግር አለው የለውም የሚል ጥያቄ ይመጣል። እንቁረብ የሚል ጥያቄ አይመጣም። መቼ እንቁረብ? መቼ ስጋውን ደግሞ እንቀበል? ፋሲካን እኮ በሽሮ መቀበል ይቻላል እኮ። ፋሲካን እኮ አስቀድሶ ስጋውን ደሙን ተቀብሎ ከዚያ እኮ ቆሎ በልቶ ብቻ መዋል እኮ ይቻላል እኮ። ኃጢአት እኮ አይደለም ስጋ ለመብላት በፋሲካ፣ ጽድቅም እኮ አይደለም በፋሲካ ስጋ መብላት። ምን ጨነቀውን ብዙዎቻችን ነው። እግዚአብሔርን የመሰልንበትን ሕይወት ያኔ እንቀብረዋለን። እሺ መብላት መጠጣት በራሱ ደግሞ ኃጢአት ስለሆነ በመጠን ይሁን። ከሳት ችግሩ ሳምንቱን ሁሉ 50ውን ቀን ሁሉ ለዝሙት የተፈቀደ እስኪመስል ድረስ በዚህ ሰዓት ሆቴሎች እየታደሱ ነው። ብዙዎቹ ተዘግተው እየታደሱ ነው። ይታወቃል። ጾማችንን ስንጨርስ እኛ እዛ ሂደን ቁጭ እንደምንል ይታወቃል። መሳለቂያዎች ነው። እንዴ በአግባብ እንኳን ማድረግ ቢቻል፣ በስርዓት እንኳን ማድረግ ቢቻል፣ አንዳንዱ ሰው ለመሳደብ ራሱ ቆይ አሁን ጾም ነው ብዬ ነው እንጂ አሳይሃለሁ። ከዛስ ፋሲካ ሲመጣ የተጠራቀመውን ስድብ ያወርድበታል። ለዛ ቀጠሮ የሰጠ ሰው፣ ቀጠሮ ያስቀመጠ ሰው ብዙ ነው። ይመናል። እግዚአብሔር ጅል ነው ወይ? ሎቶ ስብሐት። እግዚአብሔር ጅል ነው ወይ? ይታለናል ወይ? ስንት ዓመታት ጾምን፣ ስንት ዘመናት ጾምን። ለምን ለውጥ ማየት ያልቻልነው? ለምን ይመስላችኋል? እግዚአብሔርን የመሰልንበትን መልክ እንደገና እንቀብረዋለን፣ እንደገና እንቀልድበታለን፣ እንደገና እንገለዋለን። 55 ቀን ስለ ጾምን ፋንታ 50 ቀን እንበቀለዋለን። 50 ቀን ያለማቋረጥ እንሰክራለን። ታዲያ እግዚአብሔር ይህንን ያውቃል። እግዚአብሔር ይህን ስለሚያውቅ ይሄኛው ጾማችን ከንቱ እንደሆነ ያውቃል። ስለዚህ ዝም ይላል። ስለ ሀገር እንጮኻለን፣ ዝም እግዚአብሔር። ስለ ሕፃናቱ እባክህ ዝም፣ ማልቀስ ዝም፣ መባባሰት ዝም። ለምን? የፋሲካ ምን እንደምናደርግ ያውቃል እግዚአብሔር። ማታለል ይቻላል እግዚአብሔር፣ መሸወድ ይቻላል እግዚአብሔር። እግዚአብሔርን የመሰልንበትን መልክ እንቀብራለን። እግዚአብሔርን መምሰል በክርስቲያን ሕይወት ውስጥ የማያቋርጥ ልምምድ ነው። የዓመታት የ365 ዕለት የየዕለት ልምምድ ነው እግዚአብሔርን መምሰል። አምስተኛው ይሄ ነው። በእምነታችሁ ላይ ይህን እንጨምሩ። በእምነታችን ላይ ምን እንጨምር? አንደኛ በጎነትን፣ ሁለተኛ እውቀትን፣ ሶስተኛ ራስን መግዛትን፣ አራተኛ መጽናትን፣ አምስተኛ እግዚአብሔርን መምሰል፣ ስድስተኛ እርስ በእርስ መዋደድ ይላል። እርስ በእርስ መዋደድ ግዕዙ ተአህቦ ይለዋል። ይሄ እዚህ ዘመን ላይ እየጠፋ ነው። በነገራችን ላይ ፍቅር መጨረሻ ላይ የማሳያችሁ ነው። እርስ በእርስ መዋደድ የሚለው ቃል ህብረትን የሚያሳይ ነው። አንድነትን የሚያሳይ ነው። ወንድማማችነትን፣ እህትማማችነትን የሚያሳይ ነው። እርስ በእርስ መዋደድ፣ እርስ በርስ እንዋደዳለን። ክርስቲያኖች እርስ በርሳችን ተውት። አሁን ሌላውን ዓለም አይደለም። እርስ በርስ ነጠላ የለበሰችዋ ሴት ነጠላ የለበሰችዋን ሴት ትወዳታለች በንጹህ ፍቅር። ቤተክርስቲያን የመጣው ሰው ቤተክርስቲያን የሚመጣው ሰው ይወደዋል። የማይገፋፋ የሚገፋፋ የለም፣ የሚጣላ የለም፣ የሚነቀኛኝ የለም፣ የሚቀናና የለም። እርስ በርሳችን እኮ አንተዋወቅም እኮ። ለማስቀደስ ስንመጣ ምናልባት ጎረቤት ይዘን መተን እናስቀድስ አንልም እኮ። መኪና ያለው ሰው ሌላውን ይዞ አይመጣም። መንገድ ላይ እንተላለፋለን። አንተማመንም። ክርስቲያኖች ነን። አንድ ማዕድ እየበላን፣ አንድ ህብስት እየበላን፣ አንድ ስጋ እየበላን፣ አንድ ደም እየጠጣን፣ ከአንድ ማዕድ እየተከፈልን እርስ በርስ አንስማማም። ቤተክርስቲያን ውስጥ ሆነን የጎሪጥ የምንተያያለን፣ የምንጣላ፣ በመቀመጫ የምንጣላ፣ በቦታ የምንጣላ፣ በመቋሚያ የምንጣላ።
ምን አባሽ አንቺ ዛሬ መተሽ እኔ እኮ ጊዮርጊስን ከመጀመሪያው ጀምሮ የመሰረትኩት እኔ ነኝ በራስሽ ይጥፋት የሚያባርሩ ሰዎች እኮ አሉ እኮ። አልሰማም። አዲስ ሰው ሲመጣ አንቀበልም፣ አናስተናግድም። ሌሎቹን እኮ ብትመለከቷቸው እንዴት አዲስ ሰው ሲመጣ እንደምንከባከቡ ያ ሰው ከዛ በኋላ እንዴት እንዲመጣ ጥረት እንደሚያደርጉ እኛስ የጎሪጥ ነው የማናየው። ይሄኛው ደግሞ ከየት የመጣ ነው እኮ የምንለው፣ ከየት አባቱ የመጣ ነው ይሄኛው ደግሞ እንዴ እኮ ነው የምንለው። አንስማማም፣ አንተማመንም፣ በባልንጀርነት አንጸናም፣ በወንድማማችነት አንጸናም። እርስ በርሳችን እንፈላለጋለን፣ ለመጋደል እንፈላለጋለን።
Thank you.